ሳልጨርስ ነው እኮ አሁን ያቋረጥሽኝ። አሁን መሰለሽ እኔ አንድ ደቂቃ ነው ለመግቢያ ንግግር ነው የማወራው። ሰምቼሻለሁ በደንብ አሁን ሳትደግሚው ማለት ነው። አሁን መሰለሽ ማወራው አንድ ደቂቃ ላውራ። አሁን ልክ እንደ ክርስቲያኑ ማለት ነው። ክርስቲያን ባይብልን ይዞ በስላሴ ጉዳይ የተለያየ አይነት ትርጉም እንደሚሰጡት ሁሉ መሐመድም እንደዚሁ አልገባ ስላለ ነው የራሱን አምላክ የፈጠረው። አምላክ አይወልድም አይወልድም ብሎ የፈጠረው አልገባ ስላለ። ቢገባው ኖሮ ይኸውልሽ ቢያንስ ብሉይና ኦሪትን መቀበል ነበር። ብሉይና ኦሪትን ቢቀበል ኖሮ እውነተኛ አዲስን ታዩና ብሉይና ኦሪትን እንኳን ተቀበል አስገብታችሁኛል። ቆይ ምንድን ነው አስገብታችሁኛልና ልቀደድ የሚል ቀደድ አልፈልግም። ከቂጥህ እያቆረጥክ ነው ያወጣኸው። ተግባብተናል። ስላሴ የሚል አስተምሮ ከመነኩሴዎችና ከቀሳውስቶች የመጣ አስተምሮ ነው። ለዚህ ነው አምላካችን አላሁ ሱብሃነሁ ወተዓላ ነብዩን ልኮ ትድን ዘንድ የሰበከ። ኢየሱስ ፈጣሪ አይደለም አሉ ነብያችን። ኢየሱስን ፈጣሪ ነው ብሎ የሰበከ ሐዋርያ አለ የለም? እኔ መጽሐፍ ቅዱስን ታውቂያለሽ ታውቃለሁ እያልሽ ነው ብለኸኛል። እኔ ከፕሮቴስታንት ቤተክርስቲያን ከኦርቶዶክስ ቤተክርስቲያን ኢየሱስን ፈጣሪ ነው ከሚል ቤተክርስቲያን በሙሉ እኔ ይሻላለሁ። እነዚህ ኢየሱስ ፈጣሪ ነው የሚለው ትርክት የመጣው 1700 ዓመቱ ነው። ለ1700 ዓመት ያክል ሐዋርያት ኢየሱስን ፈጣሪ ይሁን አይሁን ብሎ መስበኩን አያውቁም። አንተ ኦርቶዶክስ ቤተክርስቲያን አታውቅም እኮ፣ ፕሮቴስታንት አታውቅም። ታውቃለህ እንዴት እንደደነገጡ? ያለቀሰ ሰው እንዳለ ታውቃለህ? ኢየሱስ እግዚአብሔር ወልድ አይደለም ስል ያለቀሱ ሰዎች አሉ ተደናግጠው። እንደ ቤተ ክርስቲያናችን ከየት አምጥታ ነው ያስተማረችው? አያውቁም። ቤተ ክርስቲያን እኔ መሰረት ከቤተ ክርስቲያን የተሻለ መጽሐፍ ቅዱስ ላይ ቢያንስ እግዚአብሔር ወልድ የሚል እንደሌለ እኔ ነኝ የማውቀው። ቤተ ክርስቲያኖች አያውቁም። አንተ ተራ ክርስቲያን ነህ። የሃይማኖት አባቶችህ እግዚአብሔር ወልድ የሚባለው ይኑር አይኑር አያውቅም። የዚህ ዘመን ያሉት መስሎህ ነው? ለ1700 ዓመት ያክል ጳውሎስ ማንን እንዳመለከ አያውቁም። ጴጥሮስ ማንን እንዳመለከ አያውቁም። ሐዋርያው ያዕቆብ ምን ብሏል በመልእክቱ? አምልኮ ለእግዚአብሔር አብ ነው ያለው። አምልኮ ማለት ለእግዚአብሔር አብ። እግዚአብሔር ወልድ የሚላለ መጽሐፍ ቅዱስ ላይ የለም። እግዚአብሔር መንፈስ ቅዱስ የሚላለ መጽሐፍ ቅዱስ ላይ የለም። ታዲያ ቤተ ክርስቲያን ተናፍታ ነው እግዚአብሔር ወልድ እግዚአብሔር አብ የምትለው? በሐዋርያት ላይ እየዋሸች አይደለም? ተግባብተናል። ስለዚህ ከቂጥህ እየቆረጥክ የልብ ወለድ ወሬ ማውራት ተቀባይነት የለውም። ስለዚህ ነቢያችንን ቃላት ምረጪ። አሁን ወንጌል ሰብኪ ከሆነ ቃላት ምረጪ። ምን አንተ እየተሳደብክ እኮ ነው፣ ስም እያጠፋህ እኮ ምናምን ምን አስባለሽ? መጽሐፍ ቅዱስ ወደ መጽሐፍ ልጅ እኮ ሲጀመር ሰባኪ መሆን አትችልም። አሁን ቂጥህ ምናምን ምን አስባለሽ? መርዶውን ከሰማህ ና ወረድ። የቄስና የመነኩሴ መጽሐፍ ቅዱስ ቂጥ ምናምን ቂጥሽን ታጠቢ። በመጀመሪያ የቄስና አስወረደ። ሰላም ናችሁ? ቅድምም ገብቼ ነበረ፣ ኔትወርክ አስቸግሮኝ ነው የወጣሁት። በረከት ይቀድማል። በረከቲ መሰረት አንቺን ይቅርታ አድርጊውና አንድ ጥያቄ ብቻ ልጠይቅሽ። እሺ፣ ኢየሱስ የእግዚአብሔር ልጅ መሆኑን ታምኛለሽ ወይ አታምኚም? ሙሴም የእግዚአብሔር ልጅ ነው። የእስራኤል ሕዝብ በሙሉ የእግዚአብሔር ልጅ ነው። አንተም የእግዚአብሔር ልጅ ነው። አይደለም። በልዩነት መጽሐፍ ቅዱስ እግዚአብሔር ልጅ መሆኑን የሚመሰክርበት ቦታ አለ። መጽሐፍ ቅዱስን ትቀበያለሽ? በጣም ብዙ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ ያሳያለሁ፣ አግዝሃለሁ። ችግር የለውም። የእግዚአብሔር ልጅ ብሎ ማለት በነገር ላይ ስልጣን ነው። የእግዚአብሔር ልጅ ብሎ ማለት እግዚአብሔር ነው ኢየሱስን ልጁ ያደረገው። ለዛውም ኢየሱስ ክርስቶስ 30 ዓመት እስከሚሞላው ድረስ የእግዚአብሔር ልጅ አልነበረም። ጾሞ ጸልዮ ተጠምቆ ነው ኢየሱስ ምን የሆነው የእግዚአብሔር ልጅ የሆነው። ኢየሱስ ክርስቶስ ከመጠመቁ በፊት የእግዚአብሔር ልጅ አልነበረም፣ ክርስቶስ አልነበረም፣ ጌታ አልነበረም። ከጾመ ከጸለየ ከተጠመቀ በኋላ ነው የእግዚአብሔር ልጅነትን ያገኘው፣ ጌታ የተባለው ክርስቶስ የተባለው። ይህን ነው የሚያስተምሩ መጽሐፍ ቅዱስ። ምን ይመስላል? እኔም እንደደመጥኩት ዝም ብለሽ አዳምጪ። እኔ አንድ ጥያቄ ልጠይቅሽ። እዚህ ጋር ኢየሱስ ክርስቶስ የተረገዘው በሰው ነው ወይስ በመንፈስ ነው? ይህንን ብቻ መልሽ። መጽሐፍ ቅዱስ የሚለው ጥያቄህን ቀየርክ እንዴ? ምንድን ነው እዚያም ዝም መጠየቅ አይደለም። አንቺ እኮ አሁንም እያላሻላሹ ኢየሱስ
ነው አይደል አለሽው? ሰው እሱ የማን ልጅ ነው? የማን ልጅ ነው? እሺ የማን ልጅ ነው? የድንግል ማርያም ልጅ። ማርያም ከማን ነው ያረገዘችው? እግዚአብሔር በተአምር እንድትወልድ አድርጓት። እግዚአብሔር በተአምር እንድትወልድ አደረጋት። መጽሐፍ ቅዱስ የሚለው ታውቃለሽ? ይህንን ቦታም ታውቃለሽ? አንቺ አንብበሻል። እሺ በመንፈስ እንደመጣ ገብርኤል እንደነገራት ታምናለሽ ወይ አታምኚም? ይሄንን ቃል አምናለሁ። መልአኩ ገብርኤል ከእግዚአብሔር ዘንድ ተልኮ እንዲህ ከሆነ ማቴዎስ ልጨርስልህ፣ ትጸንሻለሽ ወንድ ልጅም ትወልጃለሽ አላት። 9 ወር ካረገዘች በኋላ የማርያምን ማህፀን የከፈተ ወንድ ልጅ ሆኖ ተወለደ ማለት ነው። በማን ፍቃድ? ያ የእግዚአብሔር ፍቃድ ነው፣ በፈጣሪ ፍቃድ። ኦኬ እሺ። ይህንን ካመነሽ ኢየሱስ ክርስቶስ ሲጠመቅ ተጠምቆ 30 ዓመት ጠብቆ ተጠምቋል ብለሻል። ሲጠመቅ የእግዚአብሔር መንፈስ ከሰማይ ምን አለ? የሚወደው ልጄ ይህ ነው አለ። ለሌሎች እንዲህ ብለዋል እኮ የምወደው ልጅ ይሄ ነው አለ እኮ። ስለዚህ የኢየሱስ የእግዚአብሔር ልጅነት መቼ ነው የጀመረው? የተጠመቀ ጊዜ ነው። ከመጠመቁ በፊት የእግዚአብሔር ልጅ አልነበረም። ስለዚህ ልጅነት ምንድነው? ሹመት ነው። አዳምጥ፣ ቃሌ ሹመት ነው። ዩኒቨርሲቲ ገብተን ተምረን ዩኒቨርሲቲ ገብተን ተምረን ስንመረቅ ለሀገሪቱ ለመንግስት ቃል እንገባለን አይደለም? በታማኝነት ለማገልገል ማለት ነው። ሹመት ነው። ስለዚህ ኢየሱስ ክርስቶስ ምንድነው ያደረገው? እግዚአብሔር 30 ዓመት ሲሞላው ጾም ጸሎት፣ በነገራችን ላይ ኢየሱስ ክርስቶስ ጾም ጸሎት ጥምቀት ያደረገው ምንድነው? የእግዚአብሔርን ፍቃድ ለማግኘት ነው። እግዚአብሔር ለእግዚአብሔር ፍቃድ አቀረበ። እግዚአብሔር የኢየሱስን ጸሎት መጠመቅ የኢየሱስን መታዘዝ ካየ በኋላ ምን አለ? አንተ የምወድ ልጄ ነህ አለው። ያኔ አገልጋይ ሆናል። ቀጥል፣ ስራ መደበው፣ ስራ ተመደበ። ኢየሱስ ክርስቶስ ሲጠመቅ አንተ የምወድ ልጄ ነህ ተባለ፣ ስራ ተመደበ ማለት ነው። አንድ ሰው በመምህርነት እንደሚመደብ በዶክተርነት እንደሚመደብ፣ ስለዚህ ኢየሱስ ክርስቶስ አንተ የምወድ ልጄ ነህ ሲባል ምን ሆነ? ስራ ተመደበ ማለት ነው። ምንድን ነበር ስራው? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ነበር ስራው ማለት ነው። ስለዚህ አንተ ልጄ ነህ ብሎ ማለት ስለዚህ ለመምህርነት ለሃይማኖት ሰባኪነት ብቁ ነህ እያለ ነው። ሐዋርያው ጳውሎስ ለሮሜ ሰዎች በላከው መልእክቱ ላይ ምዕራፍ 9 ቁጥር 1 ጀምረህ ስታነበው ምዕራፍ 9 ምንድን ነው የሚለው? የእግዚአብሔር ሉዓላዊነት ምርጫ ይላል። እግዚአብሔር ይመርጣል። እግዚአብሔር እስራኤላውያኖችን እየመረጠ ልጁ ያደርጋቸዋል። እስራኤላውያኖችን እየመረጠ ሕግና ስርዓት ይሰጣቸዋል፣ ክብር ይሰጣቸዋል፣ ቃል ኪዳን ይሰጣቸዋል። ክርስቶስ ደግሞ ከማን ነው? ከእነዚህ ከእስራኤላውያኖች የወጣ ነው ይላል። ከክርስቶስ በፊት እስራኤላውያኖች እና አብርሃም እና ሙሴ እና ዳዊት የእግዚአብሔር ልጆች ነበሩ፣ የእግዚአብሔር አገልጋዮች ነበሩ። የእግዚአብሔር ልጅ ብሎ ማለት አገልጋይ ማለት ነው። ይሄ ወልድና አብ የሚለው ቃል አዲስ ኪዳን ላይ ብቻ ነው ያለው። ብሉይ ኪዳን ላይ ብትሄድ ወልድና አብ የሚል ቃል አታገኘው። ታዲያ አዲስ ኪዳን ላይ ወልድና አብ የሚል ቃል የኖረው ለምንድን ነው ሲባል የአዲስ ኪዳን በግሪክ ኮይኔ ነው የተጻፈው። ስለዚህ ይሄ የግሪክ ኮይኔ የቋንቋ ባህል ነው አብና ወልድ የሚለው ማለት ነው። አብ ብሎ ማለት ፈጣሪ የለም ማለት ነው። ወልድ ብሎ ማለት ያኔ ፍጡር እንደማለት ነው። አብ ወልድ ብሎ ማለት አባትና ልጅ እንደማለት ነው። ልጅ አባቱን እንደሚያገለግል መልካም ልጆች እንዳሉ መጥፎ ልጆች እንዳሉት አንድ ሰው እግዚአብሔር መጥፎ ልጅና ደግ ልጅ አለው። ይህንንም በደንብ እንድንረዳ አዲስ ኪዳን ላይ ዲያብሎስ ልጆች አሉት ይላል እና የዲያብሎስ ልጅ ብሎ ማለት መጥፎ ስራ የሚሰራ ነው። ያ መጥፎ የሚሰራ ሰው ፍጹም ሰው ፍጹም ዲያብሎስ ነው እንዴ? አይደለም። ስራው የዲያብሎስ ስለሆነ የዲያብሎስ ልጅ ተባለ። ኢየሱስ ክርስቶስ ስራው መልካም ስለሆነ የማን ልጅ ሆነ? የእግዚአብሔር ልጅ ሆነ። ይህን ነው የሚለው መጽሐፍ ቅዱስ። ተግባብተናል? መሲ አንድ ነገር ጨምር። የእግዚአብሔር አባት ነው ሲባል አሁን ከመሲ ጋር ነው ይቅርታ፣ እኔና መሲ እያወራን እዚህ ጋር አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እንደሌላ ሹመት ተሰጠ እንጂ እና በሙሴ እንደ አብርሃም እንደ ሌሎች ነቢያቶች እሱም እንደዚህ ነው ብለሻል። ለአብርሃም የሚወደው ልጅ ያለበት ቦታ በብሉይ ኪዳን ውስጥ ታሳያ ያለሽ አንቺ። ለሙሴ የሚወደው ልጅ እዚህ ጋር እንደማማት ችግር የለም። ብዙ እንትን እንላለን። አሁን ኢየሱስን እንዳለው እግዚአብሔር ሲጠመቅ
ወይም ከውሃ ሲወጣ የሚወደው ልጄ ይህ ነው እንዳለው ለሙሴም ለመጥምቁ ዮሐንስም ለሌሎችም ከኋላ ሰው ድምፅ ስላለ